ሰላም የተወደዳችሁ ቤተሰቦች እንዴት ሰነበታችሁ? የዳር ወር ንጉስ አጼ ኃይለ ሥላሴ የባህር ኃይልን በተለይ የአሰብ የባህር ኃይልን መርቀው መክፈታቸውን በተመለከተ አንድ ከቀድሞ የባህር ኃይል አባል ጋር ቆይታ አደርጋለሁ። አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። የዛሬው እንግዳይ ዳኛው አሰፋ ይባላሉ። እንግዲህ ምጽዋ የኢትዮጵያ አካል በነበረችበት ዘመንና ጊዜ የባህር ኃይል አባል የነበሩ ናቸው። 1977 ዓ.ም ሰኔ ወር ወደ ባህር ኃይል ተቀላቅለው እንግዲህ እስከ 1980 ዓ.ም ማገልገል ችሏል ማለት ነው። ከእሳቸው ጋር ቆይታ የማደርግ ነው የሚሆነው። ጋሽ ዳኜ የካቲት ወር ሀገራዊ ውትድርና ስልጠናን ሰልጥነው 6 ወራትን ካጠናቀቁ በኋላ ሰኔ ወር 1977 ዓ.ም ወደ አሰብ ሄደው የኢትዮጵያ የባህር ኃይል አባል ሆነው እንግዲህ ለ2 ዓመታት ያህል አገልግሎት መስጠት ችለዋል። ያን ካገልገሉ በኋላ እንግዲህ በክብር ተሰናብተው ዛሬ ተገናኝተናልና ስለተገናኘን እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ውትድርና የራሱ ዲሲፕሊን የራሱ ስነ ምግባር አለው። ያ ስነ ምግባር ሀገርን ይጠቅማል። ብዙዎች ሰዎች ጋር እናወራለን። በተለይ ውትድርና ውስጥ ያሳለፈ ሰው ቤቱ ጋር በጣም ዲሲፕሊን ነው፣ ስነ ምግባሩ ከፍ ያለ ነው። ልጆችን የሚያሳድግበት የራሱ የሆነ የስነ ምግባር መርህ አለው። ቤተሰቡ የሚመራበት የራሱ የሆነ ስነ ምግባር መርህ አለው። ላቅ ባለ ሁኔታ ለእያንዳንዱ ነገር ትኩረት ሰጥተው ሲሰሩ እናስተውላለን። ያ ብቻ አይደለም። ብዙ ሰዎች እንደውም እንደሚሉት ሚሊተሪ ውስጥ ወጥተው ይገቡና እያንዳንዱ ሰው ሚሊተሪ ውስጥ ገብቶ መውጣት አለበት የሚል ሀሳብ ሁሉ ሲናገሩ እንሰማለን። ከዚህ ሀሳብ ጋር በተያያዘ ወደ ብሔራዊ ውትድርና ለመግባት የቻልክበት አጋጣሚና በአጠቃላይ በቆይታ ምንድነው ያተረፍክበት? እኔ ባልሳሳት እዛ ጦር ላይ ስገባ ቤት የሳድክ በደና ያደኩ ስለነበር የስራ ባህል የወጣሁት ስራን ማልጸየፍ ወዳድ የሆንኩት ሰው አክባሪ በጥሩ ስነ ምግባር የተላበስኩና ሆኜ ስራ ወዳድ የሚያደረገኝ በሚሊተሪ ህይወት በማለፌ ነው። ያ የሚሊተሪ ህይወት ቅድም ጥያቄ ላይ እንዳነሳው ብዙ ሰዎች ያን ህይወት ቢቀላቀሉ የተሻለ ስነ ምግባር እንዳላቸው የትም ቦታ ላይ ማነሳው ነው። በነገራችን ላይ በሚሊተሪ ዓለም ውስጥ ላይና እኔ ትልቁን ህይወት ትልቁን ስራ ትልቁን ተናረገ ለልጅም እስካሁን ድረስ መናገረው እዚህ አጋጣሚ ቤቴም ግቢ ውስጥ አይተው ከሆነ ጧት ተነስቼ አምሳራ እንግዲህ አሁን ይሄን ታሪክ ማወራቸው የዛሬ 41 ዓመት ታሪክ ነው። በዛን ሰዓት የነበረኝን ህይወትና ዛሬ ያለኝን የስራ ባህል እዚህ ትንሽነት ፎቶ ባሳይ በጣም ነው እንተምትለውና እኔ ውትድርና ህይወት ነው። ትልቅ የስራ ፍቅር ትልቅ የስራ ባህል የሰጠን መጀመሪያ ሳይድ ያልፈለኩትን በኋላ ግን ምን ነው የአይነት ነገር ለሁሉም ዜጋ በኖረ ወጣቶች ልጅ ራሱ እናገራለሁ እስቲ እንዲህ አይነት ነገር ሌሎች ሀገር እዚህ ስራ እንዲያደርግ ምናምን ሲባል እኛም ሀገር በገባ እላለሁ። ምልበት ምክንያት የግድ ሀገሪቱ የወታደር ኃይል አጥሯት አሉ እንዴት ሳይሆን ወጣቶች በዛ መስመር ቢያልፉ በብዙ ስነ ምግባር የተካኑ ይሆናሉ፣ ይቀየራሉ፣ ይለወጣሉ የሚል እምነቱ ስላለኝ ነው። በባህር ኃይልም ውስጥ ያገኛቸው ልምዶች ቀላል ነገሮች አይደለም። በውትድርና ያገኛቸው ነገሮች ቀላል አይደሉምና ምጽዋ ባህር ኃይል ቀደም ብለን እንዳልነው ሰኔ 1977 ከተቀላቀልክ በኋላ በምን ስራ ውስጥ ነው ተመድበህ ትሰራ የነበረ? እንዴትስ ነው የተቀላቀልከው? ይዛኔ ስትቀላቀልስ ምን አይነት ስሜቶችን ተሰማ? የካቲት ወር ነው ወደ ማሰልጠኛ የገባን ነው ጦር ላይ ከየካቲት እስከ ሰኔ ስልጣናችን 6 ወሩን ስልጣና ጨርሼ ያኔ ምደባ ሲደረግ እንግዲህ የራሳቸው ያመዳደብ ዘዴ ይኖራቸዋል ብዬ አምናለሁ። በወቅቱ 12ኛ ክፍል የነበርኩት ወደ አየር ኃይል ባህር ኃይል እንዴት ምደባ ሲደረግ ባህር ኃይል ደርሷል ሲባል እኔ ባህር ኃይል አንደኛ የቦታው ርቀት ያለው ምጽዋ ነው አሰብ ነው በሚል መንገድ ስለነበረ ትልቅ ከዚህኛው ካየው ስልጠና እኔ ወደ ወታደሩ በቅርበትም ቢሆን ሌላም ቢሆን ብዛት ተደርጎ የሚሄደው ወደዛ ነው የሚሻል የሚል እምነት ነበረኝና ወደዛ ለምን አልመደቡኝም የሚል ነበር። በኋላ ሰኔ ወር ላይ ወደዛ ተመደበን። አስመራ እንደገባም ከአስመራ ምጽዋ ተመደብ። ምጽዋ ስንሄድ ቤዝ ላይ ነው የተመደብነው። ቤዝ ላይ ያለን እንደገና የነሱ የመለያ መስፈርት ነበራቸው። አረሳውም ያን 12ኛ ክፍል ስንፈተን ዲግሪ ሴንቲግሬድ እና ዲግሪ ፋራናይትን መቀየር ነበር ፈተናው እና ያኔ ደግሞ 12ኛ ክፍል ነገር ይሰጥ ስለነበረ እነዛ ፈተናዎች ተሰጥተውን ተፈተን ያው ደጀን መርከብ ላይ ከቤዝ ወደ ደጀን መርከብ ተመደብኩኝ።
ደጀን መርከብ ትልቅ ግዙፍ የንግድ መርከብ የነበረ በኋላ ለባህር ኃይል የተሰጠ መርከብ ነውና ብዙውን አገልግሎትና ሰርቪስን ወደ አሰብ እየተመላለስን የሰጠን እዛ ነው። ደጀን መርከብ ላይ ስትቀመጥ እንግዲህ ባህር ኃይል በጣም የተለየ መሆኑን የምትለው ቅድም እንዳነሳሁልህ ከጦር ላይ ባሻገር የማንጠፉን የመካኒክ ስራውን መርከብ ላይ የጽዳት ማጽዳቱን ላውንደሪ የአልባሳት ካፌ እንደዚህ አይነቶች ሁሉ ሁለገብ ሆነ ነው። ሰው ስራ ሲሰራ የመቆም ባህል የለም፣ ቁመህ ማየት የለም፣ አይመለከተኝም የኔ ድርሻ አይደለም አይባልም። ከዛ ባሻገር ባህር ኃይል አልባሳቶቹ ያው እንግዲህ ብዙ ጊዜ በሚዲያ ታያቸው እንደሆነ ዋይት ጃምፐር አለ ስትለብስ በፕሮግራም ነው። ዝም ብሎ ዝብርቅርቅ ያለ አልባሳት የለም። በየተግባሮቶቹ ነው የሚሰጡ። ነጩን ስትለብሰው ለምሳሌ የሚሰራ ስራ ንክኪ ነገር የለብህም። የጥበቃ የመሳሪያ የምትሸከመው አይነት ነገሮች አይኖርብህም። ዲዩቲ ተግባርህን ብቻ የምትወጣበት ነው የሚሆነው። ባህላዊ ወይም ዘመናዊ ልብሶችን መልበስ የምትችለው የሲቪል ልብሶችን እሁድ ቀን ነው። እኔ አጋጣሚ እዛ መርከብ ላይ መካኒክ ነበርኩ። ተለማማጅ መርከበኛ ባል መርከብ ፋንቴና ፎክስል ነው የሚባል ኋላና ፊቱ እንትኑ እነዛ ቦታ ላይ ተመድበህ ይሰጣል። በቃ ፋንቴ ከተባለ እዛ ፋንቴ መጨረሻ ላይ ትቀመጣለህ። ፎክሱ ላይ ከሆነ ፎክስ ላይ ነው የምትቀመጠው። የተለየ እንትን ኑሮህ እዚህ ቦታ ነኝ እንደዚህ ምን ነገር የለምና ትልቅ የስራ ባህል የተለመደበት ለዚህ ህይወቴ መሰረት የሆነበት እዛ ሰርቼ በመውጣቴ ነው አስባለሁ። የት ሀገር ሄደ? በሄደባቸው ሀገራትስ ምን አይነት ልምድ አገኘ? ብዙ ጊዜ የምንንቀሳቀሰው ያው ወደ አሰብ ነው። የጭነትም ስለሆነ የንግድ መርከብ የነበረ ለእኔ ቤት ሰጠ ነው ብያለሁ እና ያ መርከብ አሰብ ነው የምንሄደው። እዛ አንዳንድ ደሴቶች አሉ። እነዛ ወደ ፎሮ ወደዛ ደሴቶች እንሄዳለን። ወደ እንቅስቃሴ እኔ ከምጽዋ አሰብ እና ዙሪያውን ደሴቶች ናቸው። ብዙ ጊዜ ያን እድል የሚያገኙት ካፒቴኖች እና ነባር መደበኛ የሆኑ ሰዎች ናቸው። በዛ የባህር ኃይል ውስጥ እነማን ከእርስዎ ጋር አብረው ሰሩ? ታዋቂ ሰዎች በኢትዮጵያ ታሪክ ውስጥ የሚወሱ ሰዎችን እንደው ያስታውሱ ይሆን? ቅድም እንደነገርኩ የ41 ዓመት ታሪክ ነው። ብዙዎችን በስም ደረጃ ረሳለሁ። እዛው ቤዝ ላይ ከነበርኩት መሪው የነበሩት ኮማንደር ተስፋዬ ናቸው። የኔ የመርከቡ ኃላፊ ኮማንደር ታመነ ጀርታ ነው የሚባሉት። እዛ ሌፍተናንት እኮ አለ፣ መቶ አለቃ ማመድ የሚባልም ነበሩ፣ ካፒቴን የነበሩ መካኒክ ቺፍ መካኒክ ናቸው። ሁሌ ሴሊስ እየተፈተኑ ፎርም ያመጡ ነበሩ በወቅቱ። እነሱን ነው ማስታወስ። እነ ሉል ሰገድ አለማየሁ፣ እነ መኳንንት ብዙዎች፣ እነ ኃይለ ማርያም አሁን አዲስ አበባ ውስጥ ያሉ አሉ፣ እነ ዳንኤል መንገድ ሰራዊት ላይ ምናምን የሚሰሩ አብዛኞቹ ውጭ ወጥተው አሁን በቅርብ ይደውልኝም ናዝሬት ከውጭ የመጡ አሉ። እነዛን ሰዎች ነው ማስታወሳቸው። እንግዲህ ምጽዋ የተነሳሁት ፎቶ ነው። አጋጣሚ ለቤተሰብ ያኔ በወቅቱ ምትልካቸው ጥቅምት 2978 ዓ.ም ምጽዋ የተነሱት ምጽዋ ነው። እነዚህ በሙሉ ጓደኞቼ ናቸው። እዛ ይሄ ባህር ላይ እየተጠቀምን የተነሳሁት ፎቶ ነው። በጣም ወደው ጓደኛ የነበረ አርሲ ነው ያለ የአርሲ ልጅ ነው። ጠፍቶኛል እና በጣም ያው በወቅቱ የቴክኖሎጂ እንትን ስለነበር ይሄ እዛው ምጽዋ እንትኑ ላይ የተነሳ ነው። ይሄ መርከቡ ላይ እኛው በደንብ አላየም እንጂ መርከቡ ላይ የተነሳሁት ከባድ መሳሪያው ላይ ፎቶ ስትነሳ ይሄ ከአባቴ ጋር መጥቶ ጦር መርከብ ኢትዮጵያ ስነሳ ነው ዓመተ ምህረት መጥቶ ለመጠየቅ። ያው ባህር ኃይል ደስ የሚል ተቋም ነው። ቤተሰብ ሲመጣ እንደ ማንኛውም ተሰጥቶህ መርከብ ላይ ወጥቶ ነው ተፈቅዶልህ ወደ ደሴቶች ይዤው ነው የዞርኩት። ዓመተ ምህረቱ ይኖርላል 1978 ዓ.ም ፎቶ ዳህላክ ፎቶ ኮፒ ምጽዋ ይላል። በጣም ውስጤ እኔ አንድ ወቅት ገና ጀመረ ሲባልና ይሄ እንቅስቃሴ ባህር ኃይል ታረግ ሲባል እንደው ትንሽ ሂጄ እንኳ ሰርቪስ ብሰጥ ባይ የሚል ውስጤ በጣም ስሜት ውስጥ ገብቶ ያልደወልኩላቸው ጓደኞች አልነበሩም። እስኪ መስረትና በራሳችን ወጭ እንሄዳለን። ከዛስ ከባህር ኃይል እንዴትና መቼ ተሰናበትክ? እኛ እስከበተን ድረስ አልቆየንም እና አይምጽዋ መጽሐፍ ላይ ታሪኩ ብዙ አለ። አይምጽዋ አሁን ያን ሳነብ ነው
የመበተኑን ታሪክ ፍቅሩም ስላለኝ ይከታተል ነበር። በዛ አይነት ነው እንጂ እኔ ተመልሼ የመጣሁት 1980 ነው። ግዳጄን ጨርሼ በስንብት ያው ቅድም እንዳሳየው እንትንን በስንብት 1980 ጥቅምት ወር ላይ ወደ ሀገሬ ገብቻለሁና እኛ ከመጣን በኋላ 1980 መተን ነው እንግዲህ 82 ላይ ለዚህ ድርጊት እና አይምጽዋ መጽሐፍ ላይ ተው ከሆነ እነ ጀነራል ተሾመ ቶጋ ታደሰ ሴኮ ከጻፈው መጽሐፍ ላይ በማንበብ ነው ያንን በራሳቸው መስዋዕት የሀገር ፍቅር ኑሯቸው ታማኝነት ኑሯቸው እንደ ሌላው እጅ ሰጥተው ህይወታቸው መምራት ይችሉ ነበር። ያን ሁሉ ያደረጉትኝ ያየሁት በመጽሐፍና በሚዲያውን በመከታተለው እንጂ በዛን ሰዓት እኔ 1980 ተመልሼ ወደ ሀገሬ ግዳጅን ጨርሼ መጥቻለሁ። እነዚህ ጓደኞቹት እንግዲህ አብረው በርካታ ስራ ሲሰሩ የነበሩ ናቸው። ትዝታዎችንም እያየን ነው። እዚህ አካባቢ ምጽዋ አካባቢ፣ አሰብም አካባቢ የቆዩ የባህር ኃይል አባላት እንዳሉ ይታመናል። የመሰባሰቡ ነገር፣ በጋራ የመገናኘቱ ነገር የሄዳችሁበት መንገድ አለ? የቀድሞ ሰራዊት አባላት ያው በወቅቱ በነበረው እንትን ላይ ስብስብ ሲደረግ የባህር ኃይል ሰራዊት አልነበረም። እንዲሁ ዝም ብለን ከሌላው ከመደበኛ ሰራዊቱ ጋር ነው የቀድሞ ሰራዊት ተብሎ በጅምላ እንትን ያደረግነው። እኔ እንደውም በዚሁ አጋጣሚ ይህ ዕድል ተፈጥሮ ሌሎች እንዳደረጉት በየክፍላቸው የባህር ኃይል አባላት የነበረ በሙሉ ከኛ ጋር ሆኑ ተሰባስበን እንደ አንድ ማህበር አዲስ አበባ ላይ እንዳሉት ብናደርግ በጣም ደስተኛ ነኝ ብዬ ማሰበው። ምናልባት የሚዲያም ሊያገናኝ ይችላል። እዚህ አሁን ዮሐንስ ተሻገር የሚባል ጓደኛ ነበር፣ የኔቢ አብሮ ሄደዋል። እነ መኳንንት የሚባል አዘዘው መምህር አለ፣ እነ ነጋሉ፣ ከዚህ እነ ወርቁ አባት አሉ። የተወሰኑ ሰዎች ነው የምንገናኘው። ያው ዝም ብለን በሶሻል እንትን ነው እንጂ የምንገናኘው እንዲህ ሰብሰብ የማለቱን እንትን አላደረግም። ምክንያቱም ሰብሰብ የሚያደርግ ያው እውቀቱ ክህሎቱ ነባር የሆኑ ሰዎች አሁን ከናዝሬት የሚደውልኝ ከውጭ መጥቷል ነባር ነጋ የሚባል እንዲሁ እንገናኝ ምናምን የሚለኝ እንዲህ አይነት ሰዎች ስላሉ እንዲያው ይህን ሚዲያም ተከትለው አይተው በስልክም ቢሆን እየተደዋወሉ ብንገናኝ እኔ ወደ አንድ ምክንያቱም ነገ ከነገ ወዲያ የግድ የባህር በር አሰብ ወይም ምጽዋ አይደለም። በዚህ በፖርት ሱዳን እንኳን ነገ ከነገ ወዲያ እንትን ሊል ይችላል እና ብዙ የባህር በሮች ሲኖሩ እዚያ አካባቢ ያለ ሰው ተሰልፎ ማስጀመር የሚችልበት መንገድም ይኖራል ብዬ አስባለሁኝ። በዚሁ አጋጣሚ የመሰባሰብ እድሉ ይኖራል ብዬ አስባለሁ። ይሄን ካዩ በእድሜ ከፍ ያሉ ሰዎች ብዙ እምቅ ሀብት አላቸው። ብዙ ጊዜ ትምህርት ብቻ አይደለም ሀብት የአንድ ሀገር። ይህ የካበተ እውቀት በትልቅ ሰዎች ዘንድ አለ። ከማስተዋል ጋራ፣ ከማገናዘብ ጋራ፣ ሰዎችን ከመርዳት ጋራ፣ ከሀገር ፍቅር ጋራ ያለው ስሜት ቀላል አይሆንም እና እንግዲህ ጋሽ ዳኜ ኢትዮጵያን ያገለገሉ ሰዎች ሁልጊዜ ሲከስሩ አይቼ አላቅም። እኔ ምናልባት እንደየሰው አእምሮ እንደሰውየው ሀሳብና አመለካከት ወድቆ ልናየው እንችል ይሆናል። ብዙዎቹ ግን በጥሩ ዲሲፕሊን ውስጥ በጥሩ ወታደራዊ ስነ ስርዓት ውስጥ የኖሩ ሰዎች መጠው በማህበረሰቡ ዘንድ ትልቅ አገልግሎት ሲያገለግሉ ትልቅ በረከት ሲሆኑ እናያቸዋለን። አንዱ ደግሞ አንተ ነህና እንደ ሀገር እዛ በመስራትህ ምንድነው የሚሰማህ ኩራት? ትኮራለህ? በጣም ደስተኛ ነኝ። አሁን ሁሌ የምናገረው እናንተ ምለው አጋጣሚ አስተዳደርም እያለሁ እዚህ ሲቪል ሰርቪስ ናብኝ ባሳለፍኳቸው ህይወት ውስጥ የምናገራቸው ነገሮች ይሄን ነው። እኔ የለመድኩት ቢሮ ላይ ጠዋት ነው። በቃ ቤቴ ቁርስ ምናምን አለ ጠዋት አንድ ሰዓት ነው የምሄደው። ማንም ሰው ይመሰክራል። እዛ በመስራት ያገኟቸውና ያተረፍኳቸው ነገሮች አሉ። እኔ አሁን ሰው የፈለገ ቢናደድ ቢጮህ በህይወቴ ውስጥ አልናደድም። ምክንያቱም እኔን ማጥቃት እስካልቻለ ሌላ ነገር እስካላደረገ ድረስ በብዛት በንዴት ውስጥ የለውበትም። ምክንያቱም ከልኩ ማያልፍን ነገር ብጮህ ምንም አይጠቅም። አንድ ነገር ካለፈ ከጠፋ በኋላ ብዙ ምንትናልና የሚሊተሪ ህይወት እኔ መላ የኢትዮጵያ ወጣት እንደ ሌሎች ሀገሮች በዛ ህይወት ሰው እንዲያልፍ እፈልጋለሁ። ቅድም እንዳልከውም ደግሞ ሁላችንም ተገናኝተን ያለንን ልምድ ሸር ብናደርግ ብንለዋወጥ ብዙ እንጠቅማለን። ወደ ምጽዋ ልውሰድህና ጋሽ ዳኜ እንደው የምጽዋ ቆይታህ ትዝታህ ብትነግረኝ ደስ ይለኛል። ስለ ምጽዋ እስኪ ንገረኝ። ምን አይነት ከተማ ነበረች? ምን ያህል የወደብ አካባቢ ነበር ስፍራው? በቃ እኔም ውስጤ እንትን ይል ነበር። ምጽዋ በነገራችን ላይ ያው ቅድም እንዳልኩ የምናገኘው ክፍያ ያው ያላልተናገርኩ ብሔራዊ ወታደር 20 ብር ነበር እና በ20 ብር ነው ህይወትን የምንመራው ሲል ለሰው ይገርመዋል። ግን 20 ብር ይዘን በጣም ብዙ ነገሮች እናሳልፋለን። እዛም በራ ነገሮች ላይ ያው ስትሰራ የምታገኛቸው ነገሮች ይኖራሉ።
እና እኛ ስንወጣ ከዚህ ከምጽዋ በሁለት በር ነው የምትወጣው። አንደኛው ማታ ከሆነ በጀልባዎች በታግቦቶች ነው የምትወጣው። ሁለተኛ ደግሞ ሰርቪስ አለው ተቋሙ ለከተማ ሰርቪስ አለው። ጠዋት አለው 6 ሰዓት ላይ አለው፣ ማታ 12 ሰዓት አለው፣ ከምሽቱ 4 ሰዓት አለው። እና እኛ በባሱ ስንወጣ በቀን እንወጣ ከሆነ እዛ ግራር የምትባላለች ከግራር አልፈ ዳጋርቢ ከዳጋርቢ ጠዋለት የምትባል ወደ አሁን ኢሳያስ አሉበት የሚባለው ባህር ውስጥ የተሰራ ቤት ነው። እዛ ነው የምንገባ እና የነበረኝ ህይወትን አሁን ሁሌም ጓደኞቼ ጋር ሌሊ እናነሳለን። ማህበረሰቡ አክባሪ ነው የነበረ። እኔ ፍቅሩ አለ በቃ ገና ያኔ ኢትዮ ኤርትራና እንትን አግሪመንት በፈጸመበት ጊዜ ቅድም ያላነሳሁት አዲስ አበባ ከተማ መዘጋጃ ቤት ምክትል ኃላፊ ነበር፣ ዋላም የመንገድ ትራንስፖርት ኃላፊ ነበር። ይርጋለም ብርሃኔ ይባላል፣ አሁን ካናዳ ገብቷል። ካለኔ ላይ ነበር እነ ሰጡ ሀጎስ የሚባሉ ጓደኞች ኤርትራኖች አሉ እና እነ ዴሪ ነበር። የመድ ፍቅሩ ነበር ደግሞ ወደኋላ እንደገና ሲቆም የትራንስፖርት አክሰሱ ደግሞ በራስ ወጪ ከባድ ሆነ እንጂ እኔ ምጽዋን የማየት ህልሙ ከፍተኛ ነው። ያሳለፍኩት ህይወት በልጅነት ያሳለፍኩት ህይወት ደግሞ የማይረሳ ህይወት ነው። ጉርጉሱ መናፈሻው የማይመጣ ያስመራ ሰው አልነበረም። ያው ቅድም ያሳየው ፎቶ ጉርጉሱ ላይ ነው እኛ ይሄን እንትን የምናደርገውና አንደኛ ክፍለ ጦርም ላይ አሁን ሻምበል ዳኝ እዚህ ጓደኞች አሉ። አንደኛው ፎቶውን ቅድም አላሳየኝ መኩሪያ የሚባለው ሞቶ ብናል። እንዲህ አይነት ህይወቶችን በማሳለፌ ዛሬም ያን ህይወት የማየት ፍላጎቱ አለኝና ምጽዋ ላይ ያሳለፍኩትን የትም ቦታ አላሳለፍኩትም። ጋሽ ዳኝ በጣም የሚያስታውሰው ገጠመኙ ምንድን ነው? ምጽዋ ባህር ኃይል እኛ ሳ ምንበላ እሾህ ያለው ተብሎ ነው። አጋጣሚ ደግሞ ትንሽ ቅድም ዘለል ያደረኩልህ እግር ኳስ ምጫወት ነበር ለክረው እዛው ለባህር ኃይሉ መረብ እንሞክራለን እና መርከቦች ሲመጡ የእኛ ሀገር መርከብ የባስኬት ምናምን መጫወቻ የላቸውም እና እዛ የሚመጡ የውጭ መርከቦች እነ ዊላ የሚባል ትልቅ መርከብ አለ፣ የፓናማ እንትኖች አሉ የሚመጡ እና እንትን ያደርጋሉ ጨዋታ ጌም እንዲደረግ መረብ ቴኒስ ምናምን ጠራና ስንጠራ የሚያመጧቸው ምግቦች እንግዲህ የተለያዩ ናቸው፣ አናውቃቸው እና ሌተናንት ትኩ ያው በህይወት ካለ ሰምቶ እንትን ቢል አንተ ዳኛ አለኝ ቤት አንተ የምትበላው ምግብ አውቀዋል እንዴ አለኝ። ዶሮ ነው አልኩት። እስኪ በደንብ ልጅ አለኝና እግሩ ቀጠን ቀጠን ያለች ነች እና እነሱ ጋር እነዚህ እንደ ባህልም ተቆጥሮ የፖርት እርግቦች የሚባሉት ይሰራሉ። እንደዚህ ነው ሲለኝ በቃ ወዲያው ትዝ አለኝና ወደ መጸዳጃ ተረኩት። ማረሳው በዛ ነው እና ሌሎች ታሪኮች ያው እንዲህ ነው ለማጥናቸው ናቸው። ብዙ አሳልፍ ያለው ቀዳማዊ ኃይለ ሥላሴ ህዳር ወር የአሰብን የባህር ኃይል መርቀው መክፈታቸው ምክንያት አድርገን ነው አንተም ጋር ተገናኝተን እንዲህ እያወራን ያለ ነውና እስካሁን በታዘብከው እንግዲህ የአስተማሪነት ህይወት አለ፣ ንባብህም ይኖራል፣ ሚዲያው የሚያቀርባቸው መረጃዎች ይኖራሉ፣ ያንተ መረዳትም አለ፣ በህይወት ተሞክሮ ደግሞ የምታያቸው የምትረዳቸው ነገሮች አሉ። ከ1983 80 ማለት እንችላለን እስካሁን ባለው ጊዜ ውስጥ ኢትዮጵያ የባህር በሯን እየተጠቀመች አልነበረችምና ሀገሪቱን ምን አሳጥቷት ቆየ? ኢኮኖሚካሊ በጣም ነው የምንጎዳው። ምክንያቱም እኛ ከምናገኘው ካለን በጀት ላይ ነው እንግዲህ ክራይም ተከፈለ በጅቡቲም ሆነ በሶማሌ በር ዝም ብሎ አይደለም። ብዙ ነገሮች ውጭ እየተደረጉ ነው። ሌላው ቢደረጋ ብር እንኳን ባንከፍል ውለታ እያደረብን ነው የሚሄደውና እኔ የባህር በሩን ገና ስናቆም ነው በቃ ያኔ ጠቅላይ ሚኒስትር መለስ የሆነ እንዲሆን ምናምን ብለው ባቀረቡበት ሰዓት ላይ ውስጤ ተነክቶ ተሰምቶኝ የቀረ ከዛም ተቋሙ ከተበተነ በኋላ ሲጀመር ውስጤን እኔ ነው የማውቀው ያኔ የተሰማኝን ስሜት። ምክንያቱም ያን ዋይት ጃምፐር ልብስ ለብሰው ሳያቸው አዲስ አበባ ላይ እዛ ተቋም ተከፈተ ተብሎ ማሰልጠኛ ሲደረግ ወይኔ ልጅ በሆንኩ በዛን ሰዓት በነበርኩበት እድሜ በሆን ሂጄ ገባ ነበር። እንዲህ አይነት ነገሮች ሁሉ አስብ ነበርና የባህር በር አለመኖሩ ውስጥን ነው የሚነካው። አሁን ኢኮኖሚካሊ ዳታ ሰርተ ምናምን ያገኘሁት ነገር አይኖረኝም፣ ግን ማያቸው ፍሰቶች የሚጫኑ አሁን በዚህ በኮሪደር ልክ እንደምናየው የነበረው ሰራተኛ ፍሰት ከፍተኛ ነው። በጣም ብዙ የሰው ኃይል ነው የነበረው። የሚገባና የሚወጣው ደግሞ በጣም ብዙ ነበር። በነገራችን ላይ እዛ እያለን ወደ ውጭ እንኳ የመጓዝ እድሉኝ አለን፣ ግን በቃ ያን አናውቀውም። የሀገር ፍቅሩን ያለን ወደ ቤተሰብ መመለስ ነው እናስበውና እኔ የባህር በር
አለመኖሩ ትልቅ ጉዳት ነው ብዬ ነው የማስበው። ዲፕሎማሲያዊ ግንኙነቶች አሉ፣ ከተባበሩት መንግስታት ድርጅት ጋር የሚደረጉ ውይይቶች አሉ፣ ከአፍሪካ ህብረት ጋር የሚደረጉ ውይይቶች ይኖራሉ። ሀገርም እንደ ሀገር ህዝብና መንግስት አብሮ መክሮ የራሱ ውሳኔ ሊወስን ይችላል። ቅድም እንዳልከው ጋሽ ዳኜ ግን ንግግሮች፣ ውይይቶች የማንም ሰው ደም ሳይፈስ ባህር በር ማግኘት ቀላል አይደለም እና በዛ ደረጃ እንደሚሄድ ተስፋ እናደርጋለን። እስካሁን ተስፋችን እሱ ስለሆነ ታዲያ ኢትዮጵያውያን በምን ያህል ደረጃ መታገል ይገባቸዋል? የእርስዎን አስተያየት እፈልጋለሁ። እኔ ቅድም እንዳነሳውልህ አሁንም ደግሜ የምናገረው የባህር በር አስፈላጊ ዋና የኢኮኖሚ አውታራችን ነው፣ ማጣት የለብንም የሚለው አንዱ ትልቅ እምነቴ ነው። ነገር ግን ይህን ለማስመለስ የኢትዮጵያ መንግስት በዲፕሎማሲ የተለያዩ መንገዶችን ሲሄድ ያለው አሁን የሚያቀርባቸው ነገሮችም አሉ። በተለያዩ ምሁራን ዘንድም የሚቀርቡ ዩኒቨርሲቲ እንትኖች የሚያቀርቧቸው ነገሮች እከታተላለሁ እና አሁንም መደረግ ያለበት ያ ነው። የግድ ጦርነት አለን። ጠቅላይ ሚኒስትሩ ይናገራሉ አንዳንዴ በጦርነት አሸናፊም የሚያሸንፍም የለም ይላሉ እና ተሸናፊ የሚሆነው ውድመት ነው እና ያ ነገር ሳይከሰት ከተለያዩ ሀገሮች ጋር አያለን ሀገሮች ሊሆን ይችላሉ፣ በአፍሪካ ህብረት ሊሆን ይችላል፣ በተለያዩ ነገሮች በመነጋገር ሰላማዊ ነገር መጥቶ ወደባችን ቢቻል እኮ የጋራ ተጠቃሚነትን እኮ ማጣት የለብንም። ሌላው ቢቀር የጋራ ተጠቃሚነት በሀብታችን በንብረታችን ሰው የሌለውን ይጠይቃል። እነ ግብጽ እኮ የራሳቸውን ያልሆነ ነው የአባይ ግድብ እንዲሆንብን ያሉ ቀረብን እያሉ የሚናገሩት። እኛ ግን የራሳችን ሀብት ነው ለመጠየቅ የቸገርና ያ የራሳችን የሆነን ሀብት በዲፕሎማት ማስመጣት አለብን። በመጨረሻ ልትለው የምትፈልገው ነገር ካለ እነዚህ በተለይ የቀድሞ የባህር ኃይሎች መቼስ ቅድም እንዳለው ተስፋችን አለ አይደል? የባህር ኃይሉ ይመጣልናል እናገኛለን ብለን እናስብና እንገናኝ ማለት የምትፈልገው እንወዳጅ ማለት የምትፈልገው መልእክት ካለ ለኢትዮጵያውያንም ለጓደኞችም ማስተላለፍ የምትፈልግ ከሆነ ሀሳብህን ልትነግረን ትችላለህ። እንግዲህ 1977 ዓመተ ምህረት ጦር ላይ የሰለጠኑ የመከላከያ አብሶ 3ኛ ብርጌድ 3ኛ ሻለቃ 4ኛ ሻምበል አብረውኝ የሰለጠኑ በጉዳትም ደረጃ ያገኟቸው ጓደኞች አሉና በነበሩ በመደበኛ ስልክ ቴክኖሎጂ ሳይኖር ሞባይል ሳይኖር በመደበኛ ስልክ በመያዝ የተለያየን ጓደኞችን ይህን ሚዲያ አይተው ብንገናኝ አንዳንዴ አዲስ አበባ ማገኛቸውም ነበሩኝ እዛ 4 ኪሎ አካባቢና እንደው ስብሰባ ሲያደርጉ ቢጠሩንም አልሆነ እዚህም ደግሞ ያለንን ተደዋውለን ተገናኝተን ስለ ሀገራችንም ሆነ ስላሳለፍነው ህይወት እንድንጫወት ለሁሉም ጥሬን አቀርባለሁ። ጋሽ ዳኜ የቀድሞ የባህር ኃይል አባል በተለይ ደግሞ ምጽዋ አካባቢ በነበረ አበርክቶት ላደረክልን ነገር ሁሉ በእውነት በጣም በአማራ ሚዲያ ኮርፖሬሽን ስም እጅግ አመሰግናለሁ። እኔም ያው ተረስቶ የነበረውን ባህር ኃይል ውስጤን ስሜቴንም አስንታችሁ አክብራችሁ የት ነው የሚገኝ ባህር ኃይል አባል ብላችሁ መጣችሁ ስላናገራችሁኝ ክብር በራሴና በቤተሰቦቼ ስም አመሰግናለሁ። የተወደዳችሁ ተመልካቾቻችን ጎንደር ከተማ እንግዲህ ከአቶ ዳኛው አሰፋ ጋራ የቀድሞ የባህር ኃይል አባል ከነበሩት እንግዳዬ ጋር ነበር ቆይታ ያደረግን። እንግዲህ በተለይ አቶ ዳኛው በጊዜው በምጽዋ በነበሩበት ጊዜ ያሳለፏቸውን ወታደራዊ ዲሲፕሊኖች በባህር ኃይል አባል በነበሩባቸው ጊዜያቶች በጣም የተማሩባቸውን ሀሳቦች ነበረ ከእንግዳዬ ጋር ቆይታ ያደረግን። ከዛ ባሻገር እንግዲህ የባህር በር ባይኖራት አንድ ሀገር ምን ልትጎዳ ትችላለች፣ ቢኖራት ደግሞ ምን ልታተርፍ ትችላለች፣ አሁን ያጣነውን ነገር ደግሞ ለማስመለስ ኢትዮጵያን በምን ደረጃ እንቅስቃሴ ማድረግ መቻል አለብን የሚሉ ሀሳቦችን አንስተን ነበር ከእንግዳዬ ጋር ቆይታ ያደረግን። ስለነበረን ቆይታ እጅግ አመሰግናችኋለሁ። ዝግጅታችን ይመስል ነበር። እያስተናገድኳችሁ መንገሻ አዲሴ ከእናንተ ጋር ቆይታ አደረኩኝ። ሰላም።